ነበር የማስበው። አሁን ስማና ሳልፍ እንደሰጠሽ ገባሽ? ያቺ ካዲ ያለች አይደል? ቆይ አሁን የታባታ ጠፍታ ነው እዚህ መታጠቅም? አይ እሷ እንኳን አይደለችም። ዋናው አንቺ አለመሆንሽ ማወቂ ነው። እባክሽን ሉሊት፣ አሁን እንደምታየው እኔ ብቸኛ ነኝ። አንቺም አትተኝ እባክሽን። አጥፍቻለሁ አይደል? ይቅርታ አድርጊልኝ። ቆይ እየገለችብኝ ነው? ለማለት አልኩሽ ነው። ቆይ ቤዚ ከጠራሽ በኋላ አሳልፈሽ ትሰጪኝ ነው አይደል? ቆይ ስለምን አለቃ ነው የምታወሪው? አንቺ ደግሞ ከመጀመሪያው ነው አለቃ ያለው ስራ የምትሰሪው። እባክሽን ቤዚ አድርጊ ያልሽኝ ነገር በሙሉ አደርጋለሁ። እባክሽን ማንም ሰው መጥቶ ሉሊት የታለች ካልሽኝ እዚህ ቤት የለውም። እሺ ክፍል 74 ተለቀቀ። ቤዛ የልጅነት ፍቅረኛዋን አገኘች። የመኪና አደጋው ለበጎ ነበር። እሷ አላወቀችውም። እሱ ግን እጅግ በጣም ደንግጧል። ሲመለስም ዛሬ እንኳን እናቴ ጋር ተጣላሁኝ፣ እንኳንም ሄድኩኝ፣ እንኳንም በፍጥነት ነዳሁኝ ብሎ እጅግ በጣም ደስ ብሎታል። መኝታ ክላሶቹን ፎቶዎቿ ሞልተውታል። ሉሊት አፏን ስለሚበላት ተናገረች ለኤፉና ለናቱና ለዚ። እነሱም ደስ ነው ያላቸው፣ አልከፋቸውም። እሷ ግን ለነገር ስለምትሞት ወጥመዷን እያዘጋጀች ትገኛለች። አይ ሉሊት። ሰላም ውድና የተወደዳችሁ ሹካመንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍርፍ ይበል እያልን እንደ ወትሮ እንደ ሁልጊዜውም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። መልካምነት፣ ቅንነት ለራስ ነው። እኛም ዘና ትሉበታላችሁ እንዲሁም ደግሞ ትማሩበታላችሁ የምንላችሁን ፍትፍቶች ወደ እናንተ የምናደርስ ይሆናል። ሙሉ ቪዲዮውን ተመልክታችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እንግዲህ ሐረግ ድራማ አሁን ላይ ባለው ምንድነው? አሁን ላይ ጉዳዩ የጽና የቢኒ እንዲሁም የአቤላ ጉዳይ ነው። አቤላ የወንድሙ ቢጤ ተንከሲስ፣ የተንከሲስ መጨረሻ በሰዎች ደስታ የሚደሰት ሳይሆን ደስታቸውን በብላበላሽ የሚል የልጅነት የዳጊ ጓደኛው ቢሆንም ስለ ዳጊ ስለ ልጅነት ጓደኛው ሳያስጨንቀው የራሱ ፍላጎት ብቻ አሳስቦት ለራሱ የሚጨነቅ የሚደክም ነው። እንግዲህ በጣም ተበሳጭታ በጣም አዝናለች። ስለወደድኩት ስለፈቀርኩት ነው ወይ እንዲህ የሚያደርገኝ ብላ በቢኒ እጅግ በጣም አዝና ነበር። እናም እንግዲህ ዳጊ እንዲገናኙና የገጠመውን ነገር እንደሷ ብቻ እንጂ ለሌላ ሰው ማንም ማማከር እንደማይችል ጠርቶ ነግሯታል። ከዛም እንግዲህ ወደዛ ጎራ ስትል ምንድነው የተፈጠረው? የአጎት ሳይመጣ ቶሎ ብለን ቶሎ የምትነግረኝ ንገረኝና ልሂድ ብላለች ማለት ነው። እና ተረጋጊ፣ እንደዚህ ነገሩ እንደምታስቢው ቀላል አይደለም ሲላትም የማይረባጎትን ማግኘት አልፈልግም፣ እሱ በመሄድም አልፈልግም፣ ስለዚህ ወደኛለች ብለው ፍቅራችን የሚያርግ ሰው ስትል ወይዘሮ ጽ ጉዳዩ እንደዚህ አይደለም፣ ከባድ ነገር ነው፣ ቁጭ በይና ለአንቺ ብቻ ነው ማማከር የምችለው፣ ለሌላ ሰው ማማከር አልችልም ብሎ ስለ ሁኔታው ነገራት። እና መባክሽ ያ ፎቶሾፕ ነው አይደል የተለቀቀው ፎቶ ሲላት ምንድነው ስትል አጎቴ ደርሶታል፣ ፎቶውን አጎቴ አይቷል፣ አጎቴ በጣም ተበሳጭቷል። እና ያላጎቴ እኔ አንቺን እንዲያገናኙት ላቤላ እንደዛ ነው እየጠረጠረ ያለው። ስለዚህ ይሄን ነገር ለማንም ካንቺ ውጪ ማናገር ስለማልችል ነው አንቺን የጠራው። እባክሽ ተረጋጊና አዳምጪኝ ብሎ ስለ ሁኔታው እንትን ሲላት እንዴት አንተ እንደዚህ ታረጋለህ ስትለው ያረገበትን ምክንያት አስረድቷት ከዛም በኋላ ምን ማድረግ እንዳለባቸው ሲወያዩ ነበር። እናም እንግዲህ አንድ ሀሳብ አለኝ አቤላን ታገኘዋለህ ስትለው እና ፎቶ ደግሞ ፎቶሾፕ እንደሆነ አረጋገጠችለት። እና እኔም ከዛ ውጪ እንድትነጋገሩ አልፈልግም ነበር፣ ትገናኛላችሁ ብዬ አላሰብኩም ነበር። ግን በሰዓቱ እህቴ ማንም እንደሌላት እንዳይሰማት እሷ ተጨቁና እዛ ስለሆነች ያፌትን እንዲያስደነግጠው ብቻ ነበር ያልኩት። እሱ ግን ወጋው። ስለዚህ አንተ ካልሆንክ እሱ እኮ ነው የወጋው ስትለው አይ እስቲ አስቢው፣ በያፌት ቦታ እሱ ዘመድ ነው፣ እኔ ደግሞ ጠላት። ስለዚህ እሱን የወጋህ ቢል የማንኛው ተሰሚነት ያለ ይመስልሻል? የትኛው እውነታ የሚወጣ ይመስልሻል? ብሎ በዚህ ተስማምተው ነበርና እንግዲህ ከዛም በኋላ ማግኘት አለብህ ብላ እንዲገናኙ ልከዋለች። ከዛም በኋላ ሄዶ ሲያናግረው ሁለተኛ እንደዛ አታድርግ፣ አጎቴ ምንድነው የምትፈልገው ጽን እንዳታገኛት ሲለውም በጣም ታሳፍራለህ፣ ታሳዝናለህ፣ ሁሉንም ነገር እነግረዋለሁ ለወንድሜ ሲለው እና እኔም ላጎቴ ሁሉንም ነገር እነግረዋለሁ፣ እኔ እንዳገናኘኋችሁ ያገናኘሁባችሁንም ምክንያት ሲል እኔም ለያፌት እንደወጋ አንተ እንደወጋኸው እነግረዋለሁ። የወጋኸው እኮ አንተ ነህ፣ ቢሆንም ማንን የሚሰማ ይመስላል? ያፌት እኮ ወንድሜ ነው፣ እኔ ምን ማድረግ እንዳለብኝ አውቃለሁ ብሎት አስፈራርቶት እናንተ ሁላችሁም አንድ አይነቶች ናችሁ፣ የሰው ደስታ ሳይሆን ለራሳችሁ ብላችሁ የምትኖሩ ብሎ አመነጫጭቆት ጥሎት ሄዷል።
ዳጊም በጣም ተበሳጭቷል። እናም እንግዲህ ቤዛ አሁን ላይ ሌላ ውብ ቤዛ ሆናለችና እሷም ሆቴል ከጓደኛዋ ልትገዛ ወደ ሆቴሉ አድራሻውን እየተመለከተች ይሆናል ያል ጣራ እያየች በምትሄድ ጊዜ በፍጥነት የመጣ መኪና ሊገጫት ለትንሽ አተረፋት። እናም ከዛም እሱም ተደናግጦ ወርዶ ሲያያት ደግሞ የልጅነት ፍቅሩ የሚወዳት የሚመኛት አይነት ሴት ፎቶዎቿ በቤቱ ያለ ቤቱን የሞላው የልጅነት ፍቅረኛው እንደነበረች አስታወሰ። በጣም ነበር የተደናገጠው። በሱ መደናገጥ እሷ ከመኪና አደጋው በላይ የሱ መደናገጥ ቤዛንም እጅግ በጣም አስደንግጧት ነበር። እናም እንግዲህ በጣም ተደናግጣ ከዛም በኋላ ልሸኝሽ ላደርሰሽ ወደ ሐኪም ቤት ምን ሲል እኔ ደህና ነኝ፣ አትጨናነቅ፣ ከምትሄድበትም አትስተጓጎል፣ ወደምትሄድበት ሄድ፣ እኔ በጣም ሰላም ነኝ ብትለውም አይ እንዲኩነሽማ ትጨሽ መሄድ አልችልም፣ እንሂድ ወደ ሐኪም ቤት ቢላትም ሐኪም ቤት የሚያሰድ እንዳልሆነ ደህና እንደሆነች ነገረችውና ወደ ቤቷ ልትሄድ ስትል ቻው ብለው መሄድ አልቻለችም። ራሷን ስለወደቀች በጣም ያዞራት ስለነበረ ከዛም ደገፍ አድርጎ እባክሽ ላደርስሽ እሺ ወደ ቤት ስላት እሺ ካላስቸገርኩና ከምትሄድበት ካላስተጓጉልኩ ብለው ተስማምተው ከዛም ሸኝቷታል። ወደ ቤቷ ሸኝቷት በር ላይ ሆኖ ይሄ ቤት ሰው የለውም እንዴ ጭር ያለ ይመስላል ሲላት አዎ ማሁን ይሄንን ቤት እንደዚህ ጭር ይላል ብሎ ማን ያምናል ብላለች ቤት ሀዘን በተሞላበት። እናም ከዛም ወደ ቤት እሺ ላደርስ ቤት አስላስከድ ላደርስሽና እባክሽ ካንቺ ጋር ትንሽ ደቂቃዎች ላሳልፍ ብሎ ጠይቃት እባክህ ከምትሄድበት አላስቸግርህ አላስተጓጉልህ እኔ በጣም ሰላም ነኝ ብትለውም ፈቃደኛ ስላልሆነ እሺ ብላ ቤት እንዲያደርሳትና ቤት ለተወሰነ ጊዜ አብረው እንዲያሳልፉ ፈልጎ እሺ ብላ ፈቅዳለታለች። ከዛም እየተጫወቱ ሳለ ማን መጣ? ወይዘሮ ሉሊት። እነሱም በቃ ወደፊትም ጓደኝነታቸው መቀጠል እንዳለበትና መገናኘት እንደሚችሉና እንደማይችሉ እየጠየቃት ሳለ እናም ደግሞ ጥሩ ጓደኞች እንደሚሆኑ እየነገራት ሳለ ወይዘሮ ሉሊት ከች ብላ መጣ። በጣም እንትናለች። በጣም ነበር ያው እንግዲህ ተችልበታለች ወይዘሮ ሉሊት። ሸዋላው ማልበል አላስተዋወቀኝም አንተስ ምናምን ብላ አንዴ ስታደነባብረው እኔ ልሄድ ብሎ ሲነሳ እንዴ በጣም አስከፋኝ። አሁንማ እኔ ስመጣ ነው የምትሄደው? እኔ ሳልመጣ እዚህ ነበር። አሁን እኔ ስደርስ ልሄድ ማለት እጅግ በጣም ያሳፍራል፣ አስከፍቶኛል ምናምን ስትለው አይ መጀመሪያም ልሄድ ተነስቶ ነበር ብለው ማን እንደሆነ ተዋውቀው ተነስቶ ሂዷል። እናም ወደ ቤቱም ከተመለሰ በኋላ በጣም ነበር የተገረመው ማለት በሁኔታዎቹ። እሰይ እንኳንም ከናቴ ጋር ተጣላሁኝ፣ እንኳንም በፍጥነት መኪናውንም ነዳሁት እያለ ነበር። ደስታ ነበር ከፊቱ ላይ የሚታየው። ምክንያቱም ይቺ ሴት ከይኑ ላይ ጠፍታበት የቆየች ቢሆንም እሱ ልብ ውስጥ ግን ያለች፣ በግድግዳዎቹ ደግሞ ፎቶዋ ተለጣጥፈው ሁሌ የሚያስባት የሚያልማት ከህሊናው ያልወጣች ነበረች። እናም ቤዛ አሁን ላይ ደግሞ እጅግ በጣም ስለተቀየረች እኔ የማሳድደውን የሚፈልገው እኔ የምወደው ሳይሆን እሱ የሚወደኝን ብላ ግልጽ ተሰማ ይመስላል። እናም በጣም ደስተኛ ሆኖ ነበር። ቤዝም ወይዘሮ ሉሊትን ጓደኛ አድርገሽ ቅረቢያት ያለችኝ እንዴት ነው በኤፉ እንደዛ ያለችኝ ኡፍ እያለች እየተማረረች ነበር ወይዘሮ ሉሊት። ከዛም ሲመታ ሹክክ ብላ ወደ ላይ ልትወጣ ስትል እንዴ ወዴት ነሽ ወዴት ምናምን ስትላት ወንድሜ መጣ እንዴ ብላት ከዛም በኋላ አይ ወንድምሽ አልመጣም አንቺ ደህና ነሽ? የት ነበርሽ? የት አመሸሽ? ስትላት አይዞህ ነበርኩ እንዴ ነበርኩ ምናምን ብላ አለባብሳ ከሷ ጋር ተሰባስበው ቁጭ ብለው እንግዲህ እናታንም ጺም ቤዝም ቁጭ ባሉበት ወይዘሮ ሉሊት መጣች። መታም እነሱን ማሳወቅ ግዴታ ሞት ስለሆነ ዙሪያውን እየተናገረች ነበረ። ከዛ ዛሬ እኮ እንደዚህ እንዴት አይነት ሸበላ መጥቶ እንግዲያሽን እሱ እንዳያውቁብሽ ነው አይደል ምናምን ስትል ላይ ንገሪያቸው በቃ ንገሪያቸው ስትላት ከዛም እንደሱን ለመናገር እንደሆነ ገብቶኛል ስትል ጺም ቀበል ብላ ናታንም ጺም እኛ እኮ ከጎኗ ሰው መኖሩ የሷ የምትለው ሰው መኖሩ ሁላችንም እንፈልጋለን ያስፈልግሻል ብለው ሁለቱም ደስታቸውን ገልጸዋል። ወይዘሮ ልትም ብላ እንዴት ተለመደው አፏን መጠቀርጣለች። እና እንግዲህ ሌላው ምንድነው የሆነው? ናታን ቢኒን እጅግ በጣም አስገርሞታል። አዲስ ልጅ ተዋወቅኩኝ እኮ አንዲት ቆንጆዬ ልጅ ተዋወቅ ያለው ምናምን ብሎ ፍንትሽ ትሽል ነበር። ማታ ትናንት ከሷ ጋር ነበርኩኝ እና አሁንም ከሷ ጋር ጊዜ እያሳለፍኩኝ ምናልባት ድርጅቱ ጋር ካልሄድኩ ድርጅቱ ነኝ ስላልኳቸው እባክህ አደራህን ድርጅቱ እኔ ጋር ነው በላቸው ምናምን ብሎ እንዲዋሽለት ጠይቋቸዋል። እና ምንድነው ይሄ ነገር የሆነው? እንግዲህ ቢኒን በጣም በመደናገጡ ይሄ ነገር ኤፉን ለማናደድ ወይም ደግሞ እሷን ለማስቀናት
ልጠቀምበት አይደለም አይደል? እኔ እንደዚህ በቀላሉ ባንተና በሷ ተስፋ ትቆርጣለህ ብዬ አስቤ አላቅም ነበር። እንደዛ ልታረግ አይደለም አይደለ ሲለው እንደ ግንኙነት ሁሉ ፍቅር ነው ያለህ ማን ነው? እንደዛ አላልኩም። እኔ ጊዜ ከሷ ጋር ሳሳልፍ ነው ያልኩት። አንዲት ቆንጆዬ ልጅ ተዋውቂያለሁ ደስተኛ ሲሆን በዚህ ልክ አንተ እንደዚህ ትሆናለህ ብዬ አስቤ አላቅም ነበር ብሎ በጣም ተደናግጧል። እናም ከዛ ማራል ደወልኩላት ትናንትና ሲል ደወልላት ብሎ ሲደውልላት እሷም የበለጠ ከዛ ፍንትሽ ትሽ ብላለች። እናቷም ከተቃዋሚ ቡድናችንስ ቢሆን እንዴት አቀሽ ነው አንቺ በዚህ ልክ ይሄን ልጅ የቀረብሽው? ስለዚህ እኔ እስከማጣራ ድረስ እንዳታገኙ ብላ እናቲቱም ተናግራታለች። እሷም ልጅቷም ደግሞ ስራ እንደምትፈልግለት አጥብቃ እየተናገረች ነበር። እናም እንግዲህ በኤፉና በያፌት መካከልም ምርጥ ዝግጅት ነበረ። ምርጥ ራት አዘጋጅቶ ወይኑ መኖ በድግ ቁጭ ብሎ ተሽቆጥቁጦ ያዘጋጀውን ራት ኤፉ ግን እንደጠበቀው አላስደሰተችው። ምን አስመልክቶ ነው ለምንድን ነው እያለችው ጥያቄውን በጥያቄ ነበር ያልጎደጎደችበት። እሱም ደግሞ መልካም ጥሩ ባልና ሚስቶች ስለሆኑና ለባልና ሚስት መሆናቸው ይፋ ስለሆነም ለዛም ጭምር ነው ብሏታል። እሷ ግን አያስፈልግም ነበር እንደዛ መሆንም አያስፈልግም ብላ በሀሳብ ግን እያስታወሰች የነበረው የናታንን ራት ግብዣ ነበር። ናታን ጋር በፊት የምታሳልፋቸውን ጊዜዎች ነበር። አሁን ይህ ሁሉ ዋጋ እየከፈልኩ የኔ ናታን ተጠብቀኛለህ? ፍቅሬን እስከዚህ በኋላ ትቀበለኛለህ ወይስ እንዴት ነው የኔ ነገር የሚሆነው? እያለች እየተብሰለሰለች ነበር። ውድና የተወደዳችሁ ለዛሬ የነበረን ይህን የመሰለ ቆይታ ነበር። በቀጣዩ እስከምንገናኝ ድረስ ቸር ሰንብቱልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።